እግራችሁ ላይ የተወጠሩ ሰማያዊ ወይንም አረንጓዴ ሆነው የሚታዩ የደም ስሮች አሉባችሁ? ወይም ደግሞ ረጅም ሰዓት ቆማችሁ ወይንም ተቀምጣችሁ ስትውሉ እግራችሁ ላይ የክብደትና የህመም ስሜት ይሰማችኋል? ይህ ከሆነ ችግሩ እናንተ ከምታስቡት በላይ ብዙ ሰዎችን የሚያጠቃው ቫርኮስ ቬንስ ወይንም የደም ስር መላሸቅ ሊሆን ይችላል። ቫርኮስ ቬን ወይንም የደም ስር መነፋት ከምታስቡት በላይ በዓለማችን ላይ በሚሊዮን የሚቆጠሩ ሰዎችን የሚያጠቃ የጤና ችግር ነው። አብዛኛውን ጊዜ ደም ከእግራችን ወደ ልባችን ተመልሶ በሚወጣበት ወቅት በደም ስሮቻችን ውስጥ የሚገኝ ቫልቭ የተባለ የበር ሚና የሚጫወት ክፍል ሲደክም ደም ወደ ታች ይከማቻል። ይህም የደም ስሮች እንዲያብጡ፣ እንዲወጠሩና ከፍተኛ ህመም እንዲፈጥሩ ያደርጋል ማለት ነው። ብዙ ሰዎች ለዚህ ችግር ውድ የሆኑ ክሬሞችን፣ መድኃኒቶችን ወይም ደግሞ የቀዶ ጥገና ህክምናዎችን ብቻ እንደ አማራጭ ሲያስቡ ይታያል። ነገር ግን እውነታው ያለው እዚህ ጋር አይደለም። የምንመገበው ምግብ የደም ስሮቻችንን የመለጠጥ አቅም በመገንባት የደም ፍሰትን በማፋጠንና የእግር እብጠትን በመቀነስ ረገድ 80 በመቶ የሚሆነውን ድርሻ ይዛል። ስለሆነም በዛሬው ቪዲዮአችን በሳይንስ የተረጋገጡ የደም ስር ግድግዳዎችን እንደ አዲስ የሚያጠነክሩና የደም ስር መነፋትን በከፍተኛ ሁኔታ የሚከላከሉ 5 ተአምራዊ የምግብ አይነቶችን በጥልቅና በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁኝ በመቆየት እነዚህን 5 ምግቦች እንዴትና ለምን መመገብ እንዳለብን እወቁ። ስለሆነም ቆይታችሁ ከኔ ጋር ይሁን። መልካም ቆይታ። አንደኛ፣ በፋይበር የበለጸጉ ምግቦች። የመጀመሪያውና ለደም ስር ጤንነት እጅግ አስፈላጊው የምግብ አይነት በፋይበር የበለጸጉ ምግቦች ናቸው። ብዙ ሰዎች የደም ስር መነፋት እግር ላይ ሆኖ ፋይበር እናም ሆድ ምን አገናኘው ይላሉ። ነገር ግን በሁለቱ መካከል ያለው ግንኙነት እጅግ የጠበቀ ነው። በፋይበር የበለጸጉ ዋና ዋና የምግብ አይነቶች የሚባሉት አንደኛ፣ አጃ በቀላሉ የሚፈጭና ለቁርስ የሚሆን ድንቅ የሆነ የፋይበር ምንጭ ነው። ሁለተኛ፣ ምስር፣ ባቄላና እንደ አተር ያሉ ምግቦች በውስጣቸው ከፍተኛ መጠን ያለው ፋይበር የሚይዙ የጥራጥሬ ምድቦች ናቸው። በሶስተኛ ደግሞ ገብስና ሙሉ እህሎች ናቸው። ያልተፈተጉ እህሎች ማለት ነው። የምግብ መፈጨትን የሚያፋጥኑና የደም ስር ጫናን የሚቀንሱ በፋይበር የበለጸጉ ምግቦች እነዚህ ናቸው። በሰውነታችን ውስጥ የፋይበር መጠን ሲቀንስ የምግብ መፈጨት ስርዓታችን ይጎዳል። ይህም በቀጥታ ለሆድ ድርቀት ይዳርገናል። የሆድ ድርቀት በሚኖርበት ጊዜ ደግሞ በሽንት ቤት ውስጥ የምናደርገው ከፍተኛ የመወጠርና የማማጥ እንቅስቃሴ በሆዳችንና በታችኛው የሰውነታችን ክፍል ላይ ባሉት ዋና ዋና የደም ስሮች ላይ ከፍተኛ ጫናን ይፈጥራል። ይህም በሆድ አካባቢ የሚፈጠር ጫና ደግሞ ወደ ታች ወደ እግራችን በመውረድ በእግራችን ውስጥ የሚገኙትን አነስተኛ የደም ስር ቫልቮችን ይጫናቸዋል። እነዚህ ቫልቮች ሲደክሙ ደም ወደ ልብ ተመልሶ መሄድ አይችልም። ይልቁንም እግር ላይ ተከማችቶ የደም ስሮቹ እንዲወጠሩ፣ እንዲያብጡና ከፍተኛ ህመም እንዲፈጥሩ ያደርጋቸዋል። ስለዚህ እንደ አጃ፣ ምስርና ባቄላ ያሉ ምግቦችን በየቀኑ በምግባችን ውስጥ ማካተታችን የምግብ መፈጨትን በማለስለስ የሆድ ድርቀትን ሙሉ በሙሉ ያስወግዳል። ይህም በእግራችን የደም ስሮች ላይ የሚፈጠረውን አላስፈላጊ ጫና በመቀነስ የደም ስር መነፋት እንዳይባባስና ህመሙም እንዲረግብ ያደርጋል ማለት ነው። ሁለተኛ፣ በፍላቮኖይድ የበለጸጉ ምግቦች። ሁለተኛውና ለደም ስር ጤንነት እጅግ ከፍተኛ አስተዋጽኦ የሚያደርገው የምግብ አይነት በፍላቮኖይድ የበለጸጉ ምግቦች ናቸው። ፍላቮኖይድ የምንለው በእጽዋትና በፍራፍሬዎች ውስጥ የሚገኝ ለደም ስሮቻችን ጥንካሬ ታምርን የሚሰራ ተፈጥሯዊ ውህድ ነው። በፍላቮኖይድ የበለጸጉ ዋና ዋና የምግብ አይነቶች የሚባሉት አንደኛ፣ እንጆሪና ብሉቤሪ የደም ስር ጥንካሬን የሚገነቡ ድንቅ ፍራፍሬዎች ናቸው። ሁለተኛ፣ ቀይና ነጭ ሽንኩርት በየቀኑ በምግባችን ውስጥ የሚገኙ ከፍተኛ የፍላቮኖይድ ምንጮች ናቸው። ሶስተኛ፣ አፕልና ቀይ ወይን የደም ዝውውርን የሚያስኬዱና ህመምን የሚቀንሱ ናቸው። በአራተኛ ደግሞ ስፒናችና ብሮኮሊ ናቸው። የደም ስር ግድግዳዎችን የሚያጠነክሩ አትክልቶች ናቸው። ታዲያ እነዚህ ምግቦች እንዴት ነው የሚሰሩት የሚለውን ስናይ በሰውነታችን ውስጥ የደም ስሮች በሚነፉበት ወቅት የደም ስሮቹ ግድግዳዎችን ይረግባሉ። ቀስ በቀስም የመለጠጥና የመወጠር አቅማቸውን ያጣሉ። በፍላቮኖይድ የበለጸጉ ምግቦችን ስንመገብ ግን እነዚህ ውህዶች በቀጥታ ወደ ደም ስሮቻችን በመሄድ የደም ስር ግድግዳዎችን ቲሾች እንደ አዲስ ያጠነክሯቸዋል። ይህም ደግሞ የደም ስሮቹ ይበልጥ ተወጥረው እንዳይነፉና እንዳይበላሹ ይከላከላል ማለት ነው። በተጨማሪም የደም ስር ሲበላሽ በአካባቢው ባሉ የሰውነት ክፍሎች ላይ ከፍተኛ እብጠትና የቁስለት ስሜትን ይፈጥራል።
ይህም በእግራችን ላይ የሚሰማንን ህመም ያባብሷል ማለት ነው። ፍላቮኖይድ ደግሞ ተፈጥሯዊ የእብጠት ማስታገሻ በመሆኑ ይህንን እብጠት እናም ደግሞ ቁስለት ሙሉ በሙሉ ያረጋጋዋል። ከሁሉ በላይ ደግሞ ፍላቮኖይድ የደም ግፊትን በመቀነስ ደም በደም ስሮቻችን ውስጥ በቀላሉና በነፃነት እንዲፈስ ያደርጋል። ደም በእግራችን ውስጥ ሳይረጋ በቀላሉ ወደ ልባችን ተመልሶ እንዲፈስ ስለሚያደርግ በእግራችን ላይ የሚፈጠረውን የክብደትና የህመም ስሜት በከፍተኛ ሁኔታ ይቀርፈዋል ማለት ነው። ሶስተኛ፣ በፖታሺየም የበለጸጉ ምግቦች። ሶስተኛውና እግር ላይ የሚፈጠርን ከፍተኛ እብጠትና የክብደት ስሜት ለማጥፋት ዋነኛው መፍትሄ በፖታሺየም የበለጸጉ ምግቦች ናቸው። ፖታሺየም በሰውነታችን ውስጥ ያለውን የውሃና የጨው መጠን በማመጣጠን የደም ስሮቻችን እፎይታ የሚሰጥ ድንቅ ማዕድን ነው። በፖታሺየም የበለጸጉ ዋና ዋና የምግብ አይነቶች የሚባሉት አንደኛ ሙዝ፣ በቀላሉ የሚገኝና ከፍተኛ የፖታሺየም መጠን ያለው ፍራፍሬ ነው። ሁለተኛ አቮካዶ፣ ለደም ስር ጤንነትና ለፖታሺየም ማደሻ እጅግ ተስማሚ የሆነ ምግብ ነው። ሶስተኛ ድንችና ስኳር ድንች በፖታሺየም የበለጸጉ የታወቁ ምግቦች ናቸው። ሌላው አራተኛ ደግሞ ስፒናች ነው። የደም ፍሰትን የሚያስተካክሉ የአትክልት ምድብ ነው ማለት ነው። ብዙዎቻችን በዕለት ተዕለት ምግባችን ውስጥ ከፍተኛ ጨው መጠን ያላቸውን ምግቦችን እንመገባለን። በሰውነታችን ውስጥ የጨው መጠን ሲበዛ ደግሞ ሰውነታችን አላስፈላጊ ውሃን አቃቅፎ በእግራችንና በታችኛው የሰውነታችን ክፍል ላይ እንዲከማች ያደርጋል። ይህም የተከማቸ አላስፈላጊ ውሃ በእግራችን ቲሾች ላይ ከፍተኛ ጫና በመፍጠር የደም ስሮቻችን ይበልጥ እንዲያብጡ፣ እንዲወጠሩና እግራችን እንዲከብደን ያደርጋል። ፖታሺየም ደግሞ በሰውነታችን ውስጥ ሲገባ ልክ እንደ ጨው ተቃዋሚ ሆኖ ይሰራል። በኩላሊታችን በኩል አላስፈላጊው ጨውና የተከማቸው ውሃ በሽንት መልክ ከሰውነታችን ወጥቶ እንዲወገድ ያደርጋል። በቂ የፖታሺየም መጠን ያላቸው ምግቦች በየቀኑ ስንመገብ በእግራችን አካባቢ የተከማቸው እብጠት በከፍተኛ ሁኔታ ይረግባል። በደም ስሮቻችን ላይ የነበረው ጫናም ይቀንሳል። እንዲሁም ደግሞ ምሽት ላይ እግራችን ላይ የሚሰማን የክብደትና የመሰቃየት ስሜት ሙሉ በሙሉ ያቀልለዋል ማለት ነው። አራተኛ፣ በቫይታሚን ሲ የበለጸጉ ምግቦች። አራተኛውና የተጎዱ የደም ስር ግድግዳዎችን እንደ አዲስ የመገንባት ታምራዊ አቅም ያለው የምግብ አይነት በቫይታሚን ሲ የበለጸጉ ምግቦች ናቸው። ቫይታሚን ሲ ለቆዳችን ብቻም ሳይሆን ለደም ስሮቻችን ጥንካሬም መሰረታዊ ሚና የሚጫወት አቅም ያለው ቫይታሚን ነው። በቫይታሚን ሲ የበለጸጉ ዋና ዋና የምግብ አይነቶች የሚባሉት አንደኛ ሎሚ፣ ብርቱካን ያሉ ፍራፍሬዎች ከፍተኛ የቫይታሚን ሲ መጠን ያላቸው ፍራፍሬዎች ናቸው። ሁለተኛ ፓፓያና አፕል ለደም ስር ጤንነትና ለተፈጥሯዊ እድሳት የሚረዱ ናቸው። በሶስተኛ ቃሪያ ነው። በውስጡ እጅግ ከፍተኛ የሆነ የቫይታሚን ሲ መጠን የሚይዝ አትክልት ነው። ሌላው አራተኛ ደግሞ ጎመንና ብሮኮሊ ናቸው። የደም ስር ግድግዳዎችን የመለጠጥ አቅም የሚያጠነክሩ የአትክልት አይነቶች ናቸው ማለት ነው። ታዲያ እነዚህ በቫይታሚን ሲ የበለጸጉ ምግቦች እንዴት ለደም ስር መላሸቅ ይረዳሉ ስንል የደም ስሮቻችን ጤናማ ሆነው እንዲቆዩ የመወጠርና ተመልሰው ወደ ነበሩበት ቦታ የመመለስ አቅም እንዲኖራቸው ኮላጅንና ኢላስቲን የተባሉ ሁለት ዋና ዋና ፕሮቲኖች ያስፈልጋሉ። ሰውነታችን እነዚህን ሁለት ወሳኝ ፕሮቲኖች ለማምረት ደግሞ በዋነኛነት ቫይታሚን ሲን እንደ ዋና ግብዓት ይጠቀማል። በሰውነታችን ውስጥ የቫይታሚን ሲ መጠን ሲያንስ የደም ስሮቻችን ግድግዳዎች ይደክማሉ፣ የመለጠጥ አቅማቸውንም ያጣሉ፣ እንዲሁም በቀላሉ እንዲሰበሩና እንዲወጠሩ ይገደዳሉ። በቫይታሚን ሲ የበለጸጉ ምግቦችን በየቀኑ ስንመገብ ግን ሰውነታችን በቂ ኮላጅን ማምረት ይጀምራል። ይህ ኮላጅን ደግሞ የተጎዱትንና የረገቡትን የደም ስር ግድግዳዎች እንደ አዲስ በመገንባት ያጠነክራቸዋል ማለት ነው። ይህም ደም በኃይል በሚፈስበት ወቅት የደም ስሮቹ ተወጥረው እንዳይነፉ፣ እንዳይበላሹና ቅርጻቸውን እንዳያጡ ከፍተኛ ጥበቃን ያደርግላቸዋል ማለት ነው። አምስተኛ ነጭ ሽንኩርት። አምስተኛውና በስተመጨረሻ የደም ስር መነፋትን በከፍተኛ ሁኔታ የሚከላከል ድንቅ ምግብ ነጭ ሽንኩርት ነው። ነጭ ሽንኩርት በጥንታዊ የሕክምና ጥበብ ውስጥ ለደም ዝውውር ጤንነትና ለደም ስሮች ጥንካሬ በስፋት ሲያገለግል የኖረ ተፈጥሯዊ መድኃኒት ነው። በነጭ ሽንኩርት ውስጥ አሊሲን የተባለ እጅግ ኃይለኛ ተፈጥሯዊ ውህድ ይገኛል። ይህ ውህድ በደም ስሮቻችን ውስጥ ሁለት ዋና ዋና ታምራቶችን ይሰራል። የመጀመሪያው ደም በደም ስሮቻችን ውስጥ በሚጓጓዝበት ወቅት ተረጋግቶ እንዳይቆምና እንዳይረጋ የማገድ ተፈጥሯዊ አቅም አለው። የደም ስር በሚነፋበት ወቅት ደም በእግር ላይ ተከማችቶ ስለሚቆይ የደም መርጋት አደጋ ይፈጠራል። ነጭ ሽንኩርት ግን ደም በቀላሉና በፍጥነት እንዲፈስ ያደርጋል ማለት ነው። ሁለተኛው ደግሞ ነጭ ሽንኩርት በደም ስር ግድግዳዎች ላይ የሚከማቹ መርዛማ ነገሮችንና አላስፈላጊ ቅባቶችን በማጽዳት የደም ስሮቻችን ሰፋና
ሪላክስ እንዲሆኑ ያደርጋቸዋል። ይህም ደም ከእግራችን ወደ ልባችን በሚመለስበት ወቅት በደም ስሮች ላይ የሚፈጠረውን የደም ግፊትና ጫና በከፍተኛ ሁኔታ ይቀንሳል ማለት ነው። ስለዚህ ነጭ ሽንኩርትን በየቀኑ በምግባችን ውስጥ ማካተት ወይንም በጥሬው ፈጭቶ ከትንሽ ማር ጋር ቀላቅሎ መመገብ በእግራችን ላይ የሚፈጠረውን የደም መርጋት፣ እብጠትና ህመም ሙሉ በሙሉ ለማስታገስ ትልቅ አስተዋጽኦን ያደርጋል ማለት ነው። ስለዚህ እንግዲህ ተመልካቾቼ በዛሬው ቪዲዮአችን የደም ስር መነፋትን ወይንም ቫርኮስ ቬንን በቤት ውስጥ በቀላሉ ለማስታገስና የደም ስሮቻችንን ጥንካሬ እንደ አዲስ ለመገንባት የሚረዱ 5 ተፈጥሯዊና ታምራዊ የምግብ አይነቶችን በጥልቅ ተመልክተናል። የሆድ ድርቀትን በማስወገድ በደም ስሮች ላይ የሚፈጠረውን ጫና የሚቀንሱትን በፋይበር የበለጸጉ ምግቦችን፣ የደም ስር ግድግዳዎችን የሚያጠነክሩትን በፍላቮኖይድ የበለጸጉ ፍራፍሬዎችን፣ አላስፈላጊ እብጠትን የሚያጠፉትን በፖታሽየም የበለጸጉ ምግቦችን፣ የደም ስር እድሳትን የሚያፋጥነውን ቫይታሚን ሲ እና ደም እንዳይረጋ የሚያደርገውን ነጭ ሽንኩርትን በየቀኑ በምግባችን ውስጥ ማካተት የደም ስሮቻችንን ጤንነት ሙሉ በሙሉ ይቀይረዋል። እርግጥ ነው እነዚህ ምግቦች ብቻቸውን ተአምር አይሰሩም። ከቀለል ያሉ የእግር እንቅስቃሴዎች፣ ረጅም ሰዓት አለመቆምና በቂ ውሃ ከመጠጣት ጋር ሲጣመሩ የላቀ ውጤትን ያመጣሉ። የዛሬው መረጃ ጠቃሚ ሆኖ ካገኛችሁት ቪዲዮን ላይክ በማድረግ ድጋፋችሁን አሳዩ። እንደነዚህ ያሉ ተመሳሳይ የጤና መረጃዎች ደግሞ እንዲደርሷችሁ ቻናሉን ሰብስክራይብ አድርጉ። ለዛሬ የነበረን ጠቃሚ የጤና መረጃ ይህንን ይመስል ነበር። በቀጣይ አስተማሪ ቪዲዮ እስከምንገናኝ በጤና ቆዩልኝ። ቸር ሰንብቱ።